ሰዎች ወዴት እያመራ ነው? ሱብሃንአላህ። እስቲ ይህንን ሰውዬ የሚለውን ሰምተን እንመለስ። እውቀት ነገራቶች ላይ ፈትዋ የሚሰጥበት አግባብ ባልሆነ መልኩ እስልምና ላይ የሚተችበት መንደር ሆኖ እናገኘዋለን። ነገር ግን እነኚህ ከላይ የምትመለከቷቸው ወንድም እህቶቻችን በሚገባው መልኩ ለሚጠየቁ ጥያቄዎች ተገቢውን ምላሽ በመስጠት የቁርአን ተፍሲር፣ የኪታብ እንዲሁም ደግሞ የተለያዩ መስአላዎችን ሪስፖንድ በማድረግ ህዝበ ሙስሊሙን ቪዲዮን እንዲህ እንዳያችሁት ነው። ፈትዋ መጠየቅ ካለባችሁ እነዚህን ሰዎች ጠይቁ እያለ ነው። ያው ሙሸቢሃዎች አደተን ከነሱ ጋር ወጣ ያለ ሰው ዒልም ያለው ይመስለዋል። ለዛ ሲባል ነው እነዚህ ሰዎች ጠይቁ ብሎ የሚያመላክታቸው ማለት ነው፣ ገደል እንዲያስገባቸው ማለት ነው። ነገር ግን ነብያችን አለይሂ ሰላቱ ወሰለም እንዲህ ያሉት አልዑለማኡ ወረሰቱል አንቢያ፣ ዑለሞች የነቢያቶች ወራሾች ናቸው ነው ያሉት። ማለትም ዑለሞች ዲንን ይዘውልን የመጡት ወደኛ ከነቢያቶች ወርሰው ነው። አንዱ መሸይኽ ከአንዱ መሸይኽ ላይ እየቀራ እስከዚህ ደርሶልናል። እነዚህ ሰዎች ደግሞ ከዑለሞች አንደበት በርከክ ብለው አልቀሩም። የአይሁዳኖችን ኪታቦችን አንብበው ለቃቅመው ከዛ ምን አደረጉ? ቁርአንን ቃል አላሁ ተዓላ እያሉ በራሳቸው ረእይ የሚሰጡ ፈትዋ የሚሰጡ ሸይጣኖች እንደሆኑ ልታውቋቸው ይገባል። ይህ ሰውዬ ምን እያረጋቸው ነው? ወደ ገደል እያመላከታቸው ነው ማለት ነው። ገደል በዚህ ግቡ እያላቸው ነው። ዑለሞች የሚባሉት ለ30 ዓመት ለ40 ዓመት ዒልምን ተምረው ነው። እንደዚሁም ፈትዋ በሚሰጡበት ጊዜ ተጠንቅቀው ነው። ዝም ብለው ይህ መሰለኝ ብለው አይሰጡም። ሙሸቢያዎች ያው ራሳቸውን ወደ ዲነል ኢስላም አድርገው የመሰለኝን ፈትዋ እየሰጡ ስንቱን ሰው አጠመሙት፣ ስንቱን ሰው ገደል አስገቡት። እኛ ግን ልንጠነቀቅ የሚገባው ለፈትዋ የትኛው በቅቷል የሚለውን ዑለሞችን መለየት አለብን። ምንድነው አንድ ትክክል ልብ ያለው ሰውዬ ለፈትዋ የትኛው ነው የደረሰው የሚለውን ነገር ያው ሊያውቅ ይገባል። ዝም ብሎ ከመርካቶ ከየትም ኪታብ እያነበበ ሚዲያ ላይ በመፍጨርጨር ብቻ ዓሊም ነው ሊባል አይቻልም። ዓሊም ነው ስለዚህ ዓሊም ነው ይሄ ሰውዬ ለፈትዋ ደርሷል ሊባል አይቻልም። ምክንያቱም ዑለሞች ለፈትዋም ቶሎ ምን አያደርጉም፣ ተጀሩ አያደርጉም። የተለያዩ ሐዲሶችን አይተው ቁርአን አያቶችን አይተው ምን ብለው ነው ወደ ምን የሚሄዱት? ወደ ፈትዋ የሚሄዱት ማለት ነው። አማ እነዚህ ሰዎች ምንድነው የሆነ ጥቅም ነገር ካለው አይ እንደዚህ ነው ብለው ነው የሚሄዱት። ጉዳት ነገር ደግሞ በእነሱ ላይ የሚያደርስባቸው ከሆነ አይ ይሄ ነገር እንደዚህ አይሆንም ብለው ነው የሚሰጡት። ምን ጥቅማቸው እንዳይቀርባቸው ሲፈልጉ ማለት ነው። እነዚህ ሰዎች በጣም ኸቢስ፣ በጣም በዲነል ኢስላም ላይ አቦር በጣም ጉዳት የሚያመጡ ናቸው። ለዚህ ለዲነል ኢስላም በጣም አቦር በጣም ኃይለኛ ሆኑ ጎጅ ናቸው። እና ምንድነው ልንጠነቀቅ የሚገባው ፈትዋ ከየት ነው መጠየቅ ያለብን የሚለውን ነገር ትኩረት ልናደርግ ይገባል። እነዚህ ሰዎች ዲነል ኢስላምን እንደማይወክሉ ልታውቁ ይገባል ነው የምለው። ያው ሌላ ነገር ይህንን ቪዲዮ ሼር በማድረግ ለሌሎቹ እንድታዳረሱ። ምክንያቱም ይሄ ምንድነው ፈትዋ ከነሱ ጠይቁ እያለ ሌሎችን ሰዎችን ገደል ሊያስገባ